አንድን መኪና የሚያህል ዋጋ የሚጠየቅበት የውቅያኖሱ ንጉሥ ብሉፊን ቱና በአፍ ውስጥ ልክ እንደ ቅቤ የሚቀልጠውና 1 ኪሎ ስጋው እስከ $1000 የሚሸጠው የዋጊው ከብት እንዲሁም ተክሉን ወደ ሰርቫይቫል ሞድ በመክተት የሚመረተውና በጥቂት ግራም መቶዎችን የሚያስገኘው አስደናቂው የማጫ ሻይ እነኚህ ሁሉ የአንድ ተራራማና የተፈጥሮ እጥረት ያለባት ሀገር የቅንጦት ሀብቶቿ ናቸው። በዓለም ላይ ግዙፍ የግብርና ምርትን በብዛት በማምረት ረገድ እንደ አሜሪካም ቻይናም ወይም ብራዚል ያሉ ግዙፍ ሀገራት ስማቸው ቀዳሚ ሆነ ቢጠራም ከጠቅላላው የመሬት ስፋቷ ውስጥ 12% ብቻም ለግብርና የሚሆን ምቹ መሬት ያላት ጃፓን ግን ተፈጥሮ አትሰሪም ብላ የዘጋችባትን በር በቴክኖሎጂና በትዕግስት ቁልፍ በመክፈት ዓለምን አስደምማለች። በየቀኑ የመሬት መንቀጥቀጥና ከባድ የተፈጥሮ አደጋዎች በሚፈራረቁባት በዚች ምድር ላይ ጃፓናውያን በባህር መሃል ግዙፍ ገንዳዎችን ሰርተው አሳን እንዴት ሊያረቡ ቻሉም? አንዲት የወይን ፍሬስ እስከ $200 ልትሸጥ የቻለችው በምን አይነት ስሌታዊ መስዋዕትነት ነው? በዛሬው የማራኪ ጉዟችንም ከተራም የግብርና ትርክት ባሻገር በጥበብና በቴክኖሎጂ የተጻፈውን አስደናቂውን የጃፓን ምስጢር በዝርዝርና በጥልቀት እንቃኛለን። ለሀገራችንም የሚበጀንን ትምህርት እንቀስማለን። ታዲያ ወደ ጉዟችን ከመግባታችን በፊት እስኪ አንድ ጥያቄ እንጠይቁም እንበልና እርሶ አሁን እየኖሩባት ያለችው ሀገሩ ድንጋያማና በተፈጥሮ ክስተቶች በከፍተኛ ሁኔታ የምትጠቃ ሀገር ብትሆን ይህስ የፈጣሪ መርገም ነው ብለው እጆትን አጣጥፈው ይቀመጣሉ ወይስ ከተፈጥሮ ጋር ፊት ለፊት ተጋፍጠው ልክ እንደ ጃፓን ድል ነስተው ይኖራሉ? መልሶትን በኮመንት ያስቀምጡልን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳሳለን። እናንተም ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙም። የጃፓን የግብርና ጉዞ የሚጀምረው ከተራራማውና አስቸጋሪው መልክዓ ምድር ጋር በተደረገም እልህ አስጨራሽ ትግል ነው። ከነዚህ አስደናቂ ስኬቶች መካከል አንደኛውና የሀገሪቱም የቅንጦት ግብርና አምድ ተደርጎ የሚወሰደው ደግሞ የጃፓን አረንጓዴ ሻይ ወይም ግሪን ቲና የማጫ ኢንዱስትሪ ነው። በጃፓን ከ45000 ሄክታር በላይ ልዩ የእርሻ መሬት ለዚህ ለሻይ ልማት ብቻ የተመደበ ሲሆን ምርቱም በብዛት የሚመረተው እንደም ሺዙኦካ፣ ኡጂ ኪዮቶና ካጎሺማ ባሉ ተራራማና ጭጋጋማ ቀጠናዎች ውስጥ ነው። ጃፓናውያን ለምርት ሂደታቸው በብዛት ማምረትን ወይም ማስ ፕሮዳክሽን ምርጫቸው አላደረጉም። ምክንያቱም ያላቸው አነስተኛ መሬት ሊፈቅድላቸው ባለመቻሉ ነው። ከዚያ ይልቅ ግን ጥራትን ወደ ላቀ የጥበብ ደረጃ በማድረስ ጥቂት ምርት አምርተው በሚሊዮን የሚቆጠር ዶላር ማፍሰስ የሚቻልበትን መንገድ ቀየሱም። የጃፓን ማጫ ሻይ በዓለም ላይ ተወዳዳሪ የሌለው ደማቅ አረንጓዴ ቀለምና ልዩ የሆነም ጣፋጭ ጣዕም እንዲኖረው ተደርጎ የተሰራ ሲሆን እንዲህ እንዲሆን ያደረገውም አንድ እጅግ አስደናቂም የጥላ እርሻም ወይም ሼድ ግሮዊንግ ቴክኒክ የተሰኘ ዘዴ ነው። ይህ ዘዴም የሻይ ቅጠሉ ከመሰብሰቡ ከ3 ሳምንታት በፊት ገበሬዎቹም መላውን የሻይ ማሳም በጥቁር መረብ ወይም በገለባ ሙሉ በሙሉ ይሸፍኑታል። ይህ ሽፋንም ተክሉ የሚያገኘውን እስከ 90% የሚደርሰውን የፀሐይ ብርሃን ይጋርዷል። በዚህ ድንገተኛ ጨለማ ውስጥ የሻይ ተክሉ ልክ ወጥመድ ውስጥ እንደገባች ወፍ ሕይወቱን ለማዳን ወደም ሰርቫይቫል ሞድ ወይም ራስን የመከላከል ትግል ውስጥ ይገባል። ያለችውን አነስተኛም የብርሃን ፍንጣቂ ለመቅሰም ሲልም ቅጠሉ ከመጠን በላይ የሆነም አረንጓዴ ክሎሮፊል ማመንጨት ይጀምራል። ከተክሉ መከላከያ ጋር ተያይዞም የአሚኖ አሲድ መጠኑ በከፍተኛ ደረጃ ይጨምራል። ይህ ሂደት የሻይ ቅጠሉ በሰውነታችን ውስጥ ከፍተኛም መረጋጋትንና ሰላምን የሚፈጥር ንጥረ ነገር እንዲኖረው ያደርጋል። ይህ በጥላ ውስጥ የማሳደግ ጥበብም የቅጠሉን ንጥረ ነገር ያጠነክረዋል። በቀጥታ በፀሐይ ብርሃን ስር የበቀለም ማንኛውም የሻይ ቅጠል ሊያገኘው የማይችለውን ድንቅ ጣዕምም ይፈጥርለታል።
ምርቱ በሚሰበሰብበት በግንቦት ወር መጀመሪያ ላይ ደግሞ የጃፓን የፈጠራ ምህንድስናም በጉልህ ጎልቶ ይታያል። ይህም ይፈጸም ዘንድ በዓመት ከ2000 ቶን በላይ የሻይ ምርት ወደ አሜሪካ ለመላክና የዓለምን የምርት ፍላጎት ለማርካት ቫሊያንትና ኦቻይ የተባሉ የላቁ የሻይ መሰብሰቢያ ማሽኖች ማሳውን ያጥለቀልቁታል። እነዚህ ማሽኖች የሻይ ተክሉን ሙሉ በሙሉ ቅርጽ በማስያዝ በተንጠለጠሉ ጥምዝ ቢላዎቻቸው አማካኝነት ተክሉን የጉልላት ቅርጽ አስይዘው ይከረክሙታል። በተመሳሳይ ጊዜም ከፍተኛም የአየር ግፊት በመጠቀም የተቆረጡትን ለስላሳ ቅጠሎች በቀጥታም ወደ መሰብሰቢያ ቦርሳ ውስጥ ይነፉዋቸዋል። ይህም በአንድ ሰዓት ውስጥ ብቻም አንድ ማሽን ከ1000 ኪሎ ግራም በላይ ቅጠል የመሰብሰብ አቅም እንዲኖረው ያደርጋል። ይህ ፍጥነትና ንጽህናም የጃፓንን የሻይ ጥራት ሳይቀንስ በኢንዱስትሪ ደረጃ ለማምረት ትልቅ መሰረት ሆኗል። ታዲያ ቅጠሉ ተለቅሞ አንዴ ወደ ፋብሪካ ከገባ በኋላም ቀለሙ እንዳይቀየርና በአየር ምክንያት መበላሸት እንዳይደርስበት ወዲያውኑም በእንፋሎት ይታጠናል። ከዚያም ደርቆ ቴንቻ የተባለውን ንጹህ ቅጠል ያስገኛል። እዚህ ጋር ነው እንግዲህ ትልቁ የጃፓናውያን መዝናኛናም ትዕግስት የሚታየው። የደረቀው ቅጠል የደም ስር የሚመስሉት መስመሮችና ዋናው የቅጠሉ ዘንግ በሙሉ በእጅና በማሽን አንድ በአንድ ተለቅመው ይወገዳሉ። ይህን ጊዜ ታዲያም የሚቀረው ንጹህ የቅጠሉ አካል ብቻ ይሆናል። ለዚህ ነው ይህ ከጃፓን የሚመረተው የማጫ ዱቄት እንደ ሐር የለሰለሰ የሚሆነው። በመጨረሻም ይህ ቅጠል ግዙፍ በሆኑም የግራናይት ድንጋይ ወፍጮዎች ወይም ግራናይት ስቶን ሚልስ ውስጥ እንዲፈጭ ይደረጋል። ነገር ግን እኚህ ወፍጮዎች የሚሽከረከሩት እጅግ በጣም በዝግታ ስለሆነም ማለትም በአንድ ሰዓት ሙሉ ወፍጮው ፈጭቶ የሚያወጣው ዱቄት 30 ግራም ብቻ በመሆኑም ብዙዎች ለምን ፈጠን ያለ ወፍጮ አይጠቀሙም ብለው አስተያየት ቢያነሱም ጃፓናውያን ግን ለዚህም ምክንያት አላቸው። ነገሩ እንዲህ ነው። ጃፓናውያን ከብዛት ይልቅ በጥራት ላይ ያተኩራሉና የወፍጮው ስርዓቱ በዚህ መልኩ ካልተከወነም የምርቱ ጥፍጥናም ሊቀንስ በመቻሉ ነው። በዚህ 100% ጥንቃቄ ምክንያትም የጃፓን ፕሪሚየም ቴንቻ 1 ኪሎ ግራም እስከ $56 ሲሸጥ ለንጉሳውያን ስነ ስርዓት የሚቀርበው ማጫ ደግሞ በጥቂት ግራም ብቻ በመቶዎች የሚቆጠር ዶላር ያወጣል። በሌላ በኩል ከሻይ ማሳው በስተጀርባም የጃፓን ዋነኛ የህይወት መሰረት የሆነው የሩዝ እርሻ ደግሞ ሌላ አስደናቂ ሚስጥር ይዞ ይገኛል። ጃፓን እንደ ታይላንድ ወይም ቪየትናም በሩዝ ምርት ብዛት ዓለምን ባትመራም ኮሺሂካሪ በተባለው እጅግ የሚጣበቅ ልዩ መዓዛናም የተፈጥሮ ጣፋጭነት ባለው የሩዝ ዝርያዋ በዓለም ገበያ በስፋት ትታወቃለች። ይህን ምርት ለማምረት የሚጠቀሙበት የቴክኖሎጂ ስልት ግን የትኛውንም የዓለም ሀገር እጅ በአፍ የሚያስጭን ነው። ለመሆኑ ጃፓናውያን በጭቃማው የሩዝ ማሳ ውስጥ ሰውን ሙሉ በሙሉ የተኩበትና እያንዳንዱን የሩዝ ቡቃያም በሰንቲሜትር ለክተው የሚተክሉበት የሮቦቲክስ ሚስጥር ምን ይሆን? ይህን ቀጥለን እንመለከታለን። ገበሬዎቹ የሩዝ ዘሮችን በቀጥታ በውሃ በተሞላው ማሳ ላይ አይዞርም። ይልቁንም ልክ እንደ ሕፃናት ማቆያም በልዩ ሁኔታም በተዘጋጁ የፕላስቲክ ትሪዎች ላይ አልሚ ምግብ ባለው አፈር ውስጥ እንዲበቅሉ ያደርጋሉ። ቡቃያው በተወሰነ ደረጃ ሲያድግ ቅዝቃዜና ኃይለኛ ነፋስ እንዳያጠቃቸው መላውን ማሳም በነጭ የፕላስቲክ አንሶላዎች ይሸፍኑታል። ይህም የሙቀትና የእርጥበት መጠንን በማመጣጠን እያንዳንዱ ቡቃያም ጠንካራ ሆኖ እንዲያድግ ያደርጋል። ቡቃያዎቹም በሚገባ ሲጠነክሩ ስሮቻቸው እርስ በርስ ተደራርበው ልክ እንደ ምንጣፍ ጠንካራ ማት ይሰራሉ። ይህም ገበሬው ቡቃያዎቹን አንድም ስር ሳይጎዳም ሙሉ በሙሉ አንስቶ ወደ ተከላ ማሽን እንዲጭናቸው ያስችላቸዋል። በመቀጠል እነዚህ የቡቃያ ምንጣፎች ያንማር በተባሉ አውቶማቲክ የሩዝ መትከያ ማሽኖች ላይ ይጫናሉ። ማሽኑም እያንዳንዱን ትንሽ የቡቃያ ክምችት ለይቶ እርስ በርስ በ30 ሴንቲሜትር ርቀት ላይ በትክክለኛ መስመር ጭቃው ውስጥ ይተክላቸዋል። በትክክለኛ መስመር መተከሉ ደግሞ የአየር ዝውውርን በነፃነት እንዲካሄድ ያደርጋል። እያንዳንዱ ተክል እኩል የፀሐይ ብርሃን እንዲያገኝ በማድረግ
ከተባይና ከበሽታ ይከላከላል። ይህ የጃፓን ማሽን በቀን እስከ 1.5 ሄክታር መሬት የመትከል አቅም ያለው ሲሆን ይህም በሰው እጅ ከሚደረገው ተከላም 10 እጥፍ ፈጣን ነው። ከ150 ቀናት በኋላም ማሳው ወደ ወርቃማ ቀለም ሲቀየር ግዙፍ ያልሆኑ ነገር ግን በጣም ቀልጣፋ የሆኑ ጥቃቅን ኮምባይን ሃርቨስተር ማለትም ኮምባይን ሃርቨስተርስ ማሽኖች ወደ ማሳው ይገባሉ። እነዚህ ማሽኖች ከአሜሪካም ወይም ከብራዚል ማሽኖች በ5 እጥፍ የሚያንሱ ቢሆንም ይህ አነስተኛ መጠናቸው ግን በጃፓን ላሉት ጠባብ የተቆራረጡና ለስላሳ የጭቃ ማሳዎች ፍጹም ምቹ ያደርጋቸዋል። ማሽኑ በአንድ ጊዜ ሩዝን ያጭዳል፣ ፍሬውን ከገለባው ይለያል፣ ወዲያውኑም በኩሬው ውስጥ ባሉ ማጠራቀሚያዎች ውስጥ ይከታል። በተመሳሳይ ጊዜም ገለባውን በትናንሹ እየቆራረጠም መልሶ ለአፈር ማዳበሪያነት ወደ መሬቱ ይረጨዋል። በአጭር ጊዜ ውስጥም 1 ሄክታር መሬትን በጥቂት ሰዓታት ውስጥ ያጸዳል። ለዚህ ነው የታይላንድ ጃስሚን ሩዝ በዓለም ገበያም 1 ኪሎ በ$2 ሲሸጥ የጃፓን ፕሪሚየር ሩዝ ግን ከ$20 በላይ የሚሸጠው። ምክንያቱም ይህ ሩዝ ከቀዘቀዘ በኋላም ቢሆንም እንኳ ጣፋጭነቱንና የመጣበቅ ባህሪውን አያጣም። ከሩዝ ማሳው ወጣ ስንል ደግሞ ሌላው የጃፓን ግብርናም ድንቅ ሥራ የሚታይበት የፍራፍሬ ገበያ ይገኛል። በጃፓን ኦካያማ በተባለውና ፀሐያማ በሆነው ቀጠና ውስጥ የሚመረተው ሻይን ሙስካት የተባለውን የወይን ዝርያም በዓለም ላይ ካሉ ፍራፍሬዎች ሁሉ የቅንጦት ተምሳሌት ተደርጎ የሚወሰድ ነው። ይህ ወይን እንደ ተራ ወይን ለስላሳናም ውሃም አይደለም። ይልቁንም ልክ እንደ ጄሊ ጠንከር ያለና ስኳርነቱ ከመደበኛው ወይን በ1.5 እጥፍ የበለጠ ነው። የጃፓን ገበሬዎች ይህን አስደናቂ ጣፋጭነት ለማምጣት የሚጠቀሙበት ሚስጥርም የስሌት መስዋዕትነት ወይም ካልኩሌትድ ሳክሪፋይስ ይባላል። ይህም ወይኑ ማበብ ከጀመረበት ቅጽበት አንስቶ ገበሬዎቹ ያለምንም ርኅራኄም አበቦቹንና ትናንሽ ዘለላዎቹን እየቀነሱ ይጥሏቸዋል። በአንድ ትልቅ ቅርንጫፍ ላይም እንዲያድግ የሚፈቀደው አንድ ምርጥ የወይን ዘለላ ብቻ ነው። ይህም ተክሉ ለደርዘን ሌሎች ዘለላዎች ሊያከፋፍለው የነበረውን አልሚ ምግብ፣ ስኳርና የተፈጥሮ ይዘት ሁሉ ሰብስቦ ወደዚያች አንድ ፍሬ ብቻ እንዲመራው ያስገድደዋል። በዚህ ብቻ ያበቃም። እያንዳንዱ ፍሬም እርስ በርስ ተጋፍቶ እንዳይበላሽና አየርና የፀሐይ ብርሃን በደንብ እንዲያገኝ በእጅ እየተለካ ይቆረጣል። ከዚያም እያንዳንዱ የወይን ዘለላም በልዩ ወረቀት ከረጢት ይጠቀለላል። ይህ ከረጢት ተባዮችን፣ የቆዳ ቀለምን የሚያበላሹ ኃይለኛም የዩቪ ጨረሮችንና የሻጋታ መንስኤ የሆኑትን የዝናብ ጠብታዎች ይከላከላል። ለዚህ ነው የጃፓን የወይን ፍሬም ምንም አይነት መራራነት ወይም የኬሚካል ዝቃጭ ሳይኖርበት በቀጥታ ከቆዳው ጋር የሚበላው። በመሰብሰቢያ ወቅት ገበሬዎቹ ፍሬዎቹን በጅምላ አይቆርጡም። በእጅ በሚያዙ የዲጂታል ስኳር መለኪያዎች የእያንዳንዱን ፍሬም የስኳር መጠን ይለካሉ። ደረጃውን ያሟሉ ብቻም በልዩ ጥንቃቄ ይቆረጣሉ። ልክ እንደም ውድ ጌጣጌጥ። ገበሬዎቹም ቆዳው እንዳይቧጨር ልዩ መቀሶችን ይጠቀማሉ። ከተቆረጠ በኋላም ቅርጹ እንዳይበላሽ በልዩ ሁኔታም የተደገፉ ትሪዎች ላይ ይቀመጣል። በዚህ ከፍተኛም የሰው ጉልበትና ጥንቃቄ ምክንያትም አንድ የወይን ዘለላ ብቻም በትላልቅ ሱፐርማርኬቶችና ጨረታዎች ላይ ከ100 እስከ $200 ያወጣል። ነገሩ ግን በዚህ ብቻ አላበቃም። የጃፓን የቅንጦት ግዛት ከየብሱ አልፎ ወደ ውቅያኖስም ይሻገራል። ጃፓን በየዓመቱ $2.5 ቢሊዮን የሚያስገኝ የባህር ምግብ ኢንዱስትሪ ያላት ሲሆን የዚህ ኢንዱስትሪ ንጉሥ ደግሞ ብሉፊን ቱና የተባለው ግዙፍ ዓሣ ነው። ለመሆኑ ለአንድ መኪና መግዣ የሚሆን ዋጋም የሚጠየቅበት የዚህ ዓሣ ሆድ ዕቃም ማለትም ኦቶሮ ለምን እንዲህ ውድ ሊሆን ቻለም? ጃፓናውያንስ የውቅያኖሱን ንጉሥ በባህር መሃል ገንዳ ሰርተው እንዴት አረቡት? የሚሉት መሠረታዊ ጥያቄዎች ናቸው። የብሉፊን ቱና ዓሣም እጅግ ወዛምናም ለስላሳ የሆነው የሆድ ክፍል ኦቶሮ በመባል የሚታወቅ ሲሆን
የአንድ ከፍተኛ ጥራት ያለው አሳ ዋጋም እንደ መርሴዲስ ቤንዝ ማለትም መርሴዲስ ቤንዝ ኢ-ክላስ ካሉ የቅንጦት መኪኖች እኩል እስከ 30,000 እና 50,000 ዶላር ሊያወጣ ይችላል። እንዲያውም በቶኪዮ የአዲስ ዓመት መጀመሪያ ጨረታዎች ላይ አንድ ግዙፍ ብሉፊን ቱናም እስከ 333.6 ሚሊዮን የጃፓን ማለትም 3.1 ሚሊዮን የዩኤስ ዶላር በመሸጥ የዓለምን ክብረ ወሰን ሰብሯል። ይህንን ከፍተኛም የዓለም ፍላጎት ለማርካትና የባህር ውስጥ የአሳ ክምችት እንዳይመናመን ለመከላከል ጃፓን ጥልቅ በሆኑ የውቅያኖስ ክፍሎች ውስጥ ግዙፍ ክብ ቅርጽ ያላቸው የባህር ላይ ገንዳዎችን ወይም የአሳ ማርቢያ ኩሬዎችን በመገንባት ቀዳሚዋ ሀገር ሆናለች። በእነዚህ ገንዳዎች ውስጥ የውሃው ፍሰት፣ የኦክሲጅን መጠን፣ የሙቀት ሁኔታና የአሳዎቹ አመጋገብ በኮምፒውተርና በአውቶማቲክ ሲስተም በጥብቅ ቁጥጥር ይደረግባቸዋል። አውቶማቲክ መጋቢዎች አልሚ ምግቦችን በትክክለኛው ሰዓትና መጠን ስለማያከፋፍሉም አሳዎቹ እኩል እንዲያድጉና በሰውነታቸው ውስጥ ያለው የስብ መጠን ፋት ሬሾ ፍጹም የተመጣጠነ እንዲሆን ያደርጋል። በዚህም የላቀም የባህር ውስጥ እርባታ ቴክኖሎጂም ጃፓን በዓመት ከ10,000 ቶን በላይ የብሉፊን ቱና በማምረት የዓለም ቀዳሚ ልትሆን ችላለች። ወደም የብስ ስንመለስ ደግሞ የጃፓን ብሔራዊ የምግብ ቅርስ ተደርጎ የሚወሰደው የዋጊው ከብት ማለትም ዋጊው ቢፍ እርሻ ይገኛል። የዚህ ሥጋ ዋጋም በተለይም ከፍተኛው የኤ5 ደረጃ ለ1 ኪሎግራም ሥጋም ከ500 እስከ 1,000 ዶላር ይደርሳል። ይህን ስንሎ ታዲያም እንዴት ተደርጎ ሊሉ ይችላሉ። ነገር ግን ሥጋው ይህን የመሰለም ውድ ዋጋ ሊያወጣ የቻለው ከብቶቹ እስከ 30 ወራት ድረስ ማለትም ከመደበኛ ከብቶች እጥፍ ጊዜም ልዩ እንክብካቤ ስለሚደረግላቸው ነው። በሥጋው ውስጥ ያለው ስብ ልክም ልክ እንደተመጠነ እህል በእኩልነት እንዲሰራጭ ማለትም ማርብሊንግ ተደርጎ የተቀመጠ ሲሆን አመጋገባቸውም በአግባብ የተመራ ነው። ገለባ፣ የሩዝ ጭድናም የአኩሪ አተር ጥራጥሬዎችም ከሚመገቧቸው ምግቦች ዋነኞች ናቸው። ከዚህ ሁሉ ዋነኛ ምስጢር ግን ከብቶቹ የሚኖሩበት ፍጹም ሰላማዊ አካባቢ ነው። ውጥረት ወይንም ስትረስ የከብቶችን ሥጋም እንዲጠነክርና የስቡን ጥራት እንዲቀንስ ስለሚያደርግ ገበሬዎቹ በበጋ ወቅት የምግብ ፍላጎታቸውን ለማነቃቃት ጥቂት ቢራ ያጠጧቸዋል። በተጨማሪም ስቡ በጡንቻዎች ውስጥ በእኩልነት እንዲሰራጭ ለማድረግ በየቀኑ የሰውነት ማሸት ማለትም ማንዋል ማሳጅ ያደርጉላቸዋል። እያንዳንዱ ላም የራሱ የልደት ምስክር ወረቀትና የዘር ሐረጉን የሚገልጽ የአፍንጫ አሻራም ማለትም ኖዝ ፕሪንት ያለው ሲሆን የዋጊው ሥጋ ስብ በሰውነታችን የሙቀት መጠን ማለትም በ25 ዲግሪ ሴልሺየስ ላይ የሚቀልጥ በመሆኑም በአፍ ውስጥ ሲቀመጥ ልክ እንደ ቅቤ የመቅለጥ አስደናቂ ባህሪ ያለው። በመጨረሻም መጀመሪያ ላይ ወደ ጠየቅነው ዋነኛ ጥያቄ እንመለስ። ለመሆኑ ጃፓናውያን ተፈጥሮ የከለከላቸውን ሰፊ መሬትና ያጋጠማቸውን አስፈሪ የተፈጥሮ አደጋዎች በምን አይነት ምስጢር ተክተውት ነው ይህን የቅንጦት ግብርናን መገንባት የቻሉት? መልሱ እጅግ አስደናቂ ነው። ጃፓናውያን ያጋጠማቸውን የተፈጥሮ እጥረት ያሸነፉት የእሴት ሰንሰለት ጥበብና ፍጹም ትክክለኛነት ማለትም ፕሪሲሽንስ ኤንድ ቫልዩ ድራይቨን ስትራቴጂ በሚባለው መርህ ነው። ሰፊ መሬት ስለሌላቸው ምርትን በብዛት አምርተው በርካሽ መሸጥ እንደማይችሉ ቀድመው ተረድተዋል። ስለዚህም ትኩረታቸውን ከመሬት ስፋት ላይ አንስተው የምርት ጥራት ላይ በማድረግ የሻይ ቅጠሉን በጥላ በመሸፈንና ተክሉ ራሱ አልሚ ምግብ እንዲያመርት አስገድደውታል። በአንድ የወይን ቅርንጫፍ ላይ ያሉትን ደርዘን ፍሬዎችን በመሰዋት ያችን አንዲት ፍሬም $200 ጌጣጌጥ አድርገዋታል። በጭቃማው እርሻና በጥልቁ ውቅያኖስ ውስጥ ሰውን በሮቦቶችና በሴንሰሮች በመተካት ስህተት የሌለው እርሻ መስርተዋል። ይህ ታሪክ የሚያስተምረን ትልቁ ቁም ነገር በሀገራችን ውስጥ ትክክለኛው እጥረት የመሬት ወይም የሀብት ሳይሆን እጃችን ያለችውን ጥቂት ነገር ወደ ላቀ እሴት የሚቀይር የሐሳብና የጽናት እጥረት መሆኑን ነው። ጃፓናውያን ተፈጥሮ በዘጋችባቸው በር ላይ
የቴክኖሎጂናም የትዕግስትን ቁልፍ በመጠቀም አዲስ የኢኮኖሚ ገነት መፍጠር ችሏል። እርሶስ በእጁ ያለውን ውስን አቅም ተጠቅመው እንደ ጃፓናውያን ተአምር ለመስራትና ሀገርዎን ለመለወጥ ዝግጁ ነዎት? ለሀገራችን እንዲህ አይነት የፈጠራ አእምሮዎችን እየተመኘን የዛሬው ጉዟችን በዚያ በቃን። ቪዲዮውን ከወደዱት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱም። በቀጣይ በሌላም አስደናቂ ኤፒሶድ እስክንገናኝ ድረስ ቸር ሰንብቱ።